ብዙዎቻችን ካለማወቅም ይሁን ነገሮችን በተሳሳተ መንገድን በመረዳትም ሊሆን ይችላል ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ካቶሊክና ኦርቶዶክስ የሚባል ቤተ እምነቶች ወይም ዲኖሚኔሽን ያለ ይመስላል። ነገሩ ግን እንደዛ አይደለም። የቤተክርስቲያን ታሪክ የክርስቶስ የወንጌል ታሪክ ብቻ አይደለችም፣ የሰውም ታሪክ ነች። ዛሬ የምናየው ታሪክ ከግለሰቦች እልህኛነት እስከ አስተምህሮት አክራሪነት እንዲሁም እምነት ከፖለቲካ፣ ፖለቲካ ከእምነት ጋር ሲጋባ የፈጠረውን ጠባሳ ነው። ይህ ተራ የሥነ መለኮት ክርክር አልነበረም። የክርስትና መሰረተ ትምህርትን የሚነካ የነገረ መለኮት ጉዳይ ነበር። ምክንያቱም የአብ የወልድና የመንፈስ ቅዱስ አንድነትና ሶስትነትን አስተምህሮት ላይ ከአርዮስ ቀጥሎ ከፍተኛ የመከፋፈል ጥላ ያጠላ አስተምህሮት ነበርና ለዚህ ነው ምስራቅ ቤተክርስቲያን እኛ ቀጥተኛ ከጥንት ጀምሮ ሳይለወጥና ሳይበረዝ እምነታችን ጠብቀን የተለያዩ የአባቶችን የጉባኤ ውሳኔዎችን ሳንሸራረፍ የተከተልን ስለሆን ኦርቶዶክሳውያን ወይም ቀጥተኛውያን የሚለውን ስያሜ አጥብቀው ያዙት። ስለዚህ ራሱን ዓለም አቀፋዊ ወይም ዩኒቨርሳል የቤተክርስቲያን አባት አድርጎ ከመውሰድ ካቶሊክ ወይም ቀጥተኛ ትርጉሙ አንዲት ዓለም አቀፋዊ ቤተክርስቲያን የሚለውን ስያሜ በራሱ ላይ አጸና። ከዚህ በኋላ በምስራቅና በምዕራብ በኩል ያለው የህብረት መደበኛ መስመር በኦፊሴል ተቋረጠ። በታሪክ ይህ 1054 ዓ.ም ግሬት ስኪዝም ወይም ታላቁ ስንጥቃት ተብሎ ይጠራል። በ1234 ዓ.ም በትራጎን ጉባኤ ላይ ልዩነታቸው በጣም ጎልቶ ስለወጣ ከዚያን ጊዜ ጀምሮ በይፋ ሁለቱ የተለያዩ አብያተ ክርስቲያናት ሆነው ቆሙ። ታላቁ ስንጥቃት ወይም the great schism። ይህን ጽሑፍ ሳዘጋጅ ፕሮፌሰር ታደሰ ታምራት Church and State in Ethiopia፣ ዶክተር ሰርጋው ሀብለስላሴ Ancient and Medieval Ethiopian History፣ ዶክተር በድሉ ዋቅጅራ History of the Ethiopian Orthodox Tewahedo Church from the 4th century to the present፣ አቡነ ጎርጎሪዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሲራል ቦውማን Christianity, the East-West Divided፣ The Great Schism፣ John Holland Smith፣ The Great Schism and the Orthodox Church by Timothy Ware፣ The Great Schism 1378 by John Holland Smith እና ሌሎችንም ሌክቸሮች፣ መጣጥፎች፣ መረጃዎችን ለማሰባሰብ ሞክሬያለሁ። ይህን ጽሑፍ ሳዘጋጅ ዛሬ ላወጋችሁ የፈለኩት ሁለቱ ትላልቅ ቤተ እምነቶች ማለትም ኦርቶዶክስ እና ካቶሊክ እንዴት እና በምን ምክንያት ተለያዩ የሚለውን ጉዳይ ነው። ብዙዎቻችን ካለማወቅም ይሁን ነገሮችን በተሳሳተ መንገድን በመረዳትም ሊሆን ይችላል ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ካቶሊክና ኦርቶዶክስ የሚባል ቤተ እምነቶች ወይም ዲኖሚኔሽን ያለ ይመስላል። ነገሩ ግን እንደዛ አይደለም። ከክርስቶስ ሞትና ትንሣኤ በኋላ ክርስቲያኖች በጸሎት በመትጋትና ቅዱስ እራቱንም አብሮ በመካፈል እንዲሁም በክርስቶስ ሞትና ትንሣኤ አስተምህሮት የተሳሰረ አንድነት ነበራቸው። እርግጥ ነው ይህም ቢሆን ሙሉ ለሙሉ በሰላምና በመግባባት ብቻ የተሞላ አልነበረም። ነገር ግን ከጥቂት 100 ዓመታት በኋላ አለመተማመኑ እየሰፋ ስነ መለኮታዊ ጥያቄዎች በየቦታው እየተነሱ ፖለቲካውም የራሱን ድርሻ እየተጫወተ ውሎ አድሮ ክርስትና በይፋና በማይቀለበስ ሁኔታ ለሁለት ተሰነጠቀ። ከ1500 ዓመት በኋላ ደግሞ በተሐድሶ እንቅስቃሴ ምክንያትና ሁሉም በየፊናው መጽሐፍ ቅዱስን የሚተነትን እንዲሁም በየጉዳዩ ላይ የሥነ መለኮት ፍቺ የሚሰጠው የሥነ መለኮት ሊቃን ቁጥር ከልክ በላይ ስለበዛ ክርስትና በብዙ ሺህ ቦታዎች ተሰነጣጠቀ። በድምር ሲጠራም የፕሮቴስታንት ቤተ እምነት ተፈጠረ። የቤተክርስቲያን ታሪክ የክርስቶስ የወንጌል ታሪክ ብቻ አይደለችም፣ የሰውም ታሪክ ነች። ዛሬ የምናየው ታሪክ ከግለሰቦች እልህኛነት እስከ አስተምህሮት አክራሪነት እንዲሁም እምነት ከፖለቲካ፣ ፖለቲካ ከእምነት ጋር ሲጋባ የፈጠረውን ጠባሳ ነው። ለዘመናት የቆየው የምስራቅና የምዕራብ ቤተክርስቲያናት የፍጥጫ ድራማ በ1054 ዓ.ም በማይታሰቡ ድራማዊ በመሰሉ ክስተቶች ተጠናቀቀ። ጳጳስ ሊዮ 9ኛ ከሮም፣ ፓትርያርክ ሚካኤል ሱራሊዮስ ከቁስጥንጥንዮስ እርስ በርስ በመወጋገዝ ፍጥጫው ፍጻሜ ያገኘ። ይህ የክርስትናን ሆነ የቤተክርስቲያንን ታሪክ የቀየረ ክስተት ነው።
የቤተክርስቲያን አባቶች እነ ተርቱሊዮን ዘካርቴጅ፣ እነ አትናቴዎስ ዘእስክንድርያ፣ እነ አውግስጢኖስ ዘሂፖና ሌሎችም እውቅ የሆኑ የቤተክርስቲያን መሪዎች ክርስቲያኖች የሆኑ የአንዲት ቤተክርስቲያን አካላት ነበሩ እንጂ ካቶሊኮችም ኦርቶዶክሶችም አልነበሩም። ቤተክርስቲያኒቱ በአካባቢ ስያሜነት ማለትም የእስክንድሪያ ቤተክርስቲያን ወይም የሮም ቤተክርስቲያን ወይም የቁስጥንጥንያ ቤተክርስቲያን እየተባሉ ይጠሩ ነበር እንጂ ካቶሊክ ወይም ኦርቶዶክስ የሚለው ስያሜ ለቤተ እምነትነት መለያ መጠቀም የተጀመረው እጅግ በጣም ዘግይቶ ነው። የቃሉ አጠቃቀም አጽንዖት ተሰጥቶት እንደ ቤተክርስቲያን መለያ ወይም አይደንቲቲ መጠቀም የተጀመረው በሮም የተቀመጠው የክርስቶስ አካል ቤተክርስቲያን እኛ ካቶሊካውያን ነን ማለትም አንድ ዓለም አቀፍ የሆነች አንዲት ቤተክርስቲያን ስላለ ሁሉም ካቶሊካዊ ወይም ዓለም አቀፋዊ ነው ከሚል አስተምህሮት የተነሳ ሲሆን ኦርቶዶክሳውያኑ ደግሞ በአንዳንድ የአስተምህሮት ልዩነት ከሮማውያኑ የክርስቶስ አካል ሲለዩ መቀመጫቸውን ቁስጥንጥንዮስ አድርገው እኛ ቀጥተኛው ወይም ኦርቶዶክስ የሚለውን የግሪክ ቃል በመጠቀም ከሐዋርያት ጊዜ አንስቶ ያልተበረዘና ያልተከለሰ ያልተሸራረፍና ቀጥ ብሎ የመጣ የክርስትና አስተምህሮት የኛ ነው በማለት ራሳቸውን ቀጥተኞች ወይም ኦርቶዶክሳውያን የሚለውን ስያሜ መጠቀም ጀመሩ። ከጥንት ግን አንዲት ዓለም አቀፍ ሁሉንም ያካተተች አንዲት ቤተክርስቲያን ብቻ ነበር የነበረችው። ዓለም አቀፋዊነቷንም ለመግለጽ ካቶሊክ ትባል ነበር። ይህ ግን የቤተ እምነት ስያሜ አይደለም። ካቶሊክ የሚለው ስያሜ ታሪክ እንደሚነግረን 100% እርግጠኛ አይደለም፣ ግን ሃይሊ ፕሮባብል ነው ይላሉ የታሪክ ሰዎች። ጴጥሮስና ጳውሎስ ሁለቱም በሮም በሰማዕትነት ያለፉ ሲሆን ጴጥሮስ ሲሰዋ ይህን የቤተክርስቲያን መሪነት ለሚቀጥለው አባት ማን እንደሆነ በእርግጠኝነት መናገር ያስቸግራል አስተላልፈዋል። ከዛም የቀጠለው አባት እንዲሁ የመሪነቱን ቦታ ለሚቀጥለው አባት አስተላልፈዋል ተብሎ ስለሚታመን በሮም የምትገኘው ቤተክርስቲያን ከክርስቶስ በተሰጠ ትእዛዝ ቀጥተኛው የቤተክርስቲያን መሪ በሮም የሚቀመጠው ፓፓ ወይም ሊቀ ጳጳስ ነው ብላ በጠንካራ ዶግማነት የምትከተለው አስተምህሮት ነው። በአራተኛው መቶ ክፍለ ዘመን መጨረሻ ላይ ሮም እንደ ንጉሠ ነገሥት መቀመጫ የነበራት ፖለቲካዊ ጠቀሜታ እየቀነሰ ቢመጣም እንደ መንበረ ጴጥሮስ የነበራት የቤተክርስቲያን ቦታ ግን በብዙዎች ዘንድ ወሳኝና ምስጢራዊ ስልጣን እንደያዘ ተከብሮ ቀጥሏል። ይህ የሚያሳየን የቤተ መንግስትና የቤተ መቅደሱን ጠንካራ ግንኙነት ነው። አንዱ ሲደክም ሌላ አብሮት ይዞት ይወርዳል። አንዱ ሲበረታ ሌላውን ይዞት ይነሳል። ተደጋጋፊ ናቸው። ይህ በእንዲህ እንዳለ ከአራተኛው ክፍለ ዘመን መባቻ ጊዜ ጀምሮ ቁስጥንጥንያ ወይም ኮንስታንቲኖፕል በመባል የምትታወቀው ከተማ የአሁኗ ኢስታንቡል ቱርክ ውስጥ የምትገኘው በመጀመሪያ ቤዛንታይን ተብላ ትታወቅ የነበረችውና በኋላም በንጉሠ ነገሥት ቁስጥንጥንዮስ እንደገና የተመሰረተችው በምስራቅ በንጉሠ ነገሥታዊ መቀመጫነት ታዋቂነትን እያገኘች ነበር። ይህ ቦታ ደቡባዊው የሮም መንግስትም እየተባለ ይታወቅ ነበር። በአዲሲቷ የክርስትና ዋና ከተማ በቁስጥንጥንያ ኮንስታንቲኖፕል ንጉሠ ነገሥቱ ራሱ በተገኘበት ታላላቅና ወሳኝ የቤተክርስቲያን ጉባኤዎች ይካሄዱ ነበር። የውሳኔ ተጽዕኖም ቀላል አልነበረም። የንጉሱ የቁስጥንጥንያ ጳጳስ በመጨረሻ የምስራቅ ቤተክርስቲያን መሪ ጳጳስ ተደርጎ ይወሰድ ነበር። በደረጃ ከሮም ቀጥሎ ሁለተኛም ቢሆን የምስራቅና የምዕራብ ቤተክርስቲያን መሪዎችና አባቶች በጋራ በርካታ ጉባኤዎች በማድረግ የጋራ አቋምን በማሳለፍ አብረው ዘልቀዋል። በምዕራብ ላቲን ለስነ መለኮትና ለአምልኮ ዋና ቋንቋ ሆኖ ሲያገለግል፣ በምስራቅ ደግሞ ግሪከኛ ጥቅም ላይ ከመዋሉ በስተቀር እንዲህ ነው የሚባል በጣም የጎላ የዶክትሪን ልዩነት በመካከላቸው አልነበረም። በ325 ዓ.ም የተካሄደው የመጀመሪያው የኒቅያ ጉባኤ የክርስቶሎጂ መሰረታዊ ነገሮችን በማስቀመጥ ኢየሱስ ከአብ ጋር ተመሳሳይ ባህሪ ሆሞሲየስ እንደሆነ አወጀ። በኋላም በ381 የተካሄደ የመጀመሪያው የቁስጥንጥንያ ጉባኤ የኒቅያ እምነትን አረጋግጦ አስፋፋ፣ የመንፈስ ቅዱስን አምላክነትንም አብራራ። በ418 ላይ በተደረገው የመጽሐፍ ቅዱስ ቀኖና ወይም ቁጥር ውሳኔ ላይም በአንድነት በመገናኘት 73 መጽሐፍትን በጋራ አጽድቀዋል።
በ431 ዓ.ም በኤፌሶን ጳጳሳት ንስጥሮስን አውግዘው ማርያምን ቴዎቶኮስ ወላዲት አምላክ የሚለውን ማዕረግ ሰጧት። በ451 ዓ.ም በኬልቆዶንያ ክርስቶስ በአንድ አካል ሁለት ባህሪያት መለኮታዊና ሰብአዊነት እንዳለው አወጁ። እርግጥ ነው በክርስቶስ ባህሪ አንድነትና ሁለትነት አስተምሮት ላይ እነ አትናቴዎስ ልዩነት ቢኖራቸው ይህ ልዩነት ግን በራሱም በምስራቃውያን ቤተክርስቲያንም ጭምር የነበረ ነው። ምዕራቡን ብቻ አይደለም። በምስራቅም ሆነ በምዕራብ ዓለም አቀፋዊ ተደርገው የታወቁት እነዚህ ጉባኤዎች የጋራ የእምነት መሰረት ነበሩ። ሆኖም በዚህ ሁሉ ጊዜ የባህል፣ የፖለቲካና የቋንቋ ልዩነቶች ያለማቋረጥ እያደጉ መምጣታቸው አልቀረም። እንዲሁም የሁለቱም አብያተ ክርስቲያናት የአምልኮ ስርዓት መንገድ ልዩነት እየሰፋ መሄድ ጀመረ። ምንም እንኳን አንዱ የሌላውን የአምልኮ ስርዓቶች ትክክለኛና ቅዱስ እንደሆኑ ቢቀበልም የሮም ጳጳስ በምዕራባውያኑ ቤተክርስቲያን ዘንድ የቅዱስ ጴጥሮስ ቀጥተኛ ተተኪ ተደርጎ ይወሰድ ስለነበር ርዕሰ ሊቃነ ጳጳሳት ተብሎ እየተጠራ የክብር ቦታ ያገኝ ነበር። ጴጥሮስ ክርስቶስ ቤተክርስቲያንን የገነባባት አለት እንደሆነ ስለሚታመን ይህ ለሮም ጳጳስ የተወሰነ ክብደት የሚሰጠው ነበር። በምስራቅ በኩል ግን በሮም የሚገኘው ጳጳስ በታሪክ የቤተክርስቲያን ከፍተኛ ቦታ ያለው ስለሆነ ክብር አለው እንጂ ሁሉም ጳጳሳት በተለይም አምስቱን ታላላቅ የፓትርያርክ መንበሮችን የያዙትን ጨምሮ ማለትም ሮም፣ ቁስጥንጥንያ፣ እስክንድሪያ፣ አንጾኪያና ኢየሩሳሌም የጋራ ስልጣን ላይ ትልቅ ትኩረት በሚሰጥ የጉባኤ ውሳኔ ላይ የተቃኘ ነበር። በጊዜ ብዛት እስልምና እነዚህን የምስራቅ ማዕከላት ሲቆጣጠር እና የፖለቲካ ኃይል ለውጥ ማሳየት ሲጀመር ሮም እና ቁስጥንጥንያ የክርስትና እምነት ሁለቱ ዋና ማዕከላት ሆኑ። እነዚህ ማዕከላት ደግሞ ቀደም ብለን እንዳየነው የራሳቸው የሆነ የፖለቲካ ፉክክር ነበረባቸው። የፖለቲካ አቅም በየጊዜው መለዋወጥና የነገረ መለኮት ልዩነቶች የበዛበት አካባቢ ለክርክር ምቹ መደላድል መፍጠሩ የማይቀር ሂደት ነው። ውጥረቶች በተለያዩ አለመግባባቶች መገለጥ ጀመሩ። ይሁን እንጂ በምዕመናን የዕለት ተዕለት ህይወት ውስጥ ምስራቅና ምዕራብ አሁንም ራሳቸውን የአንድ ቤተክርስቲያን አካል አድርገው ይቆጥሩ ነበር። ግሪክ መነኮሳት ሮምን ይጎበኙ ነበር። የላቲን መነኮሳት ቁስጥንጥንያን ይጎበኙ ነበር። ዋና ዋና በዓላትንም በተለያዩ የአምልኮ ስርዓቶች ቢያከብሩም ግንኙነቱ እንደ አንድ የክርስቶስ አካልነት የተቆራኘ ነበር። ከኢየሩሳሌም፣ ከአንጾኪያ ወይም ከእስክንድሪያ አማኞች እይታ ሁለንተናዊ ህብረት ሳይነካ ቆይቷል። ነገር ግን ከትዕይንቱ በስተጀርባ እያንዳንዱ ክፍለ ዘመን አዳዲስ ግጭቶችን እየወለደ መጣ። የሮም ጳጳሳት በጴጥሮስ በኩል የክርስቶስ ቀጥተኛ ተወካዮች እንደሆኑና ሁለንተናዊ ስልጣን ዓለም አቀፍ በሆነችው በአንዲት ቤተክርስቲያን ላይ እንዳላቸው ሲናገሩ፣ የቁስጥንጥንያ ፓትርያርክ ደግሞ ሁሉም ጳጳሳት እኩል መሆን አለባቸው፣ ከሮም ታሪክ ካጎናጸፋት የክብር የበላይነት በስተቀር ብለው ይከራከሩ ነበር። ይህን የነገረ መለኮት ልዩነቶችን የበለጠ ያወሳሰበው የፖለቲካ ኃይል የመለዋወጥ ጉዳዩ ነበር። በ476 ዓ.ም የምዕራብ ሮም ግዛት ከወደቀ በኋላ በሮም የተቀመጠው ጳጳስ ጠንካራ ግዛት የሌለው የላቲን ቤተክርስቲያን መንፈሳዊ መሪ ሆኖ ራሱን አገኘው። በምስራቅ የባዘንታይን ግዛት የቁስጥንጥኖስን የጆስቲኒያንና የሌሎችን ነገስታት ውርስ በመያዝ ራሱን እንደ ሮማን ግዛት መጥራቱን ቀጠለ። በዚህም የተነሳ በቁስጥንጥንያ መንበሩን አድርጎ የተቀመጠው ፓትርያርክ በቁስጥንጥንያ ያለው የፖለቲካ ተጽዕኖ ለእርሱም የቤተ ክርስቲያን ተጽዕኖ ፈጣሪነት መልካም ዕድል የፈጠረ ነበር። ነገስታቶቹ አሁንም ራሳቸውን የሮማውያን ንጉሠ ነገስት ባስሊዮስ ቶነ ሮማዮን ብለው ይጠሩ ነበር። ምዕራቡን ደግሞ በአፈንጋጮች የተያዘ እና ከእጃቸው ያፈተለከ ክልል አድርገው ነበር የሚያዩት። እንደ ምስራቃውያኑ ሮማውያን አመለካከት የጊዜ ጉዳይ ነው እንጂ አንድ ቀን እነዚህ የፖለቲካ ሆነ የሃይማኖት አፈንጋጮች በቁስጥንጥናውያን ቁጥጥር ስር እንደሚገቡ ሙሉ እምነት ነበራቸው። በምዕራብ የተቀመጠው ደካማው የሮም መንግስት በምስራቅ የተቀመጠውን የባዘንታይን ንጉሠ ነገስትን ለስም ያህል ቢቀበልም በአካባቢው ካሉ ፍራንካውያን ከሚባሉ ነገስታት ጋር ተባብሮ ጉልበት ያፈረጠመ ሲመስለው ሮም በተቀመጠው ሊቀ ጳጳስ በኩል እንደገና የንግስናውን ስልጣን በመጫን
በዛውም እግረ መንገዱን የሮማውን ፓፓ የቤተ ክርስቲያንን ስልጣን ከቁስጥንጥንያ ወደ ሮም ለመመለስ መሞከሩ አልቀረም። ይህ ደግሞ ለባዘንታይን መንግስት ይሁን በቁስጥንጥንያ ራሱን እያጠናከረ ላለው ጳጳስ የሮም ንቀት አሁንም ገና አደብ አልገዛም የሚል ትርጉም የሚሰጥ ነበር። ፖለቲካው ሲናቅ ቤተክርስቲያንም ትናቃለች የሚል ትርጓሜ አለውና ፖለቲካው እንዲህ እየተጎሻሸመ ሳለ ሌላ ኮስተር ያለ የሥነ መለኮት ጉዳይም ተነሳ። ይኸውም መንፈስ ቅዱስ ከአብና ከወልድ ይሰርጻል ወይስ ከአብ ብቻ ይሰርጻል የሚል የቆየ ምጎት በቤተክርስቲያን ውስጥ ነበር። በመጀመሪያው የኒቅያ ጉባኤ 325 እና በቁስጥንጥንያ ጉባኤ 381 በተዘጋጀው የሃይማኖት መግለጫ ውስጥ መንፈስ ቅዱስ ከአብ ብቻ ይሰርጻል የሚል ሐረግ ነበር። ነገር ግን 589 ዓ.ም በተደረገው በሶስተኛው የቴሎድ ጉባኤ Third Council of Thelod የሃይማኖት መግለጫ ውስጥ መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚል ሐረግ ተካተተበት። ይህም በላቲን ፊሊኦኩዌ ማለትም እና ከወልድ እንደማለት ነው። ይህ የሆነው በምዕራባዊ ቤተክርስቲያን ውስጥ ነው፣ በምስራቁ አልነበረም። ምስራቃውያኑ የእኛኑ የኢትዮጵያ ኦርቶዶክስን ጨምሮ ይህን ሐሳብ ተቃወሙ። የምስራቅ ቤተክርስቲያን የሃይማኖት መግለጫው ጽሑፍ በዓለም አቀፍ ጉባኤ ማለትም በ325 እና በኒቅያ እንዲሁም በ381 በቁስጥንጥንያ ጉባኤ ስለተወሰነ አንድ ክልል ወይም ጳጳስ በራሱ ሊለውጠው አይችልም ብላ በመግለጽ ተቃውሞ አቀረበች። ከዚህም በላይ ከወልድም የሚለውን ሐረግ መጨመር የነገረ መለኮት ስህተት ነው ብላ መከራከሪያውን አቀረበች። ይህ ተራ የሥነ መለኮት ክርክር አልነበረም። የክርስትና መሰረተ ትምህርትን የሚነካ የነገረ መለኮት ጉዳይ ነበር። ምክንያቱም የአብ የወልድና የመንፈስ ቅዱስ አንድነትና ሶስትነትን አስተምሮት ላይ ከአርዮስ ቀጥሎ ከፍተኛ የመከፋፈል ጥላ ያጠላ አስተምሮት ነበርና። ከምስራቃውያን እይታ አንጻር ፊሎኦኩዌን መቀበል ቤተክርስቲያንን በተለያዩ ጉባኤዎች አንድ አድርጎ ያቆየውን የሃይማኖት መግለጫ መለወጥ ማለት ነበር። እንዲሁም ጳጳሱን እንደ ዓለም አቀፍ የቤተክርስቲያን ንጉሠ ነገሥት ከፍ ማድረግ ደግሞ ሐዋርያዊነትን፣ የእኩልነት መንፈስን መካድ ወይም መናድ አድርገው ነው ያዩት። ከምዕራባውያን እይታ አንጻር ደግሞ በአንድ መሪ ስር መሆን ለአንድነትና ለሃይማኖታዊ አስተምህሮት ጥራት ወሳኝ ነው የሚል ሲሆን የፊልኦኩዌ አስተምህሮትም ቢሆን ማለትም መንፈስ ቅዱስን ከአብና ከወልድ ይሰርጻል የሚለው አስተምህሮት በተለያየ መንገድ ቢቀመጥም ከጥንታዊ እምነት ጋር የሚስማማ እንደሆነ ያምኑ ነበር። ከነዚህ የነገረ መለኮት ስጋቶች ጎን ለጎን እየጨመረ የመጣው የፖለቲካ ልዩነትም ነበር። ምስራቅ ራሱን የሮማ ግዛት ቀጣይ አድርጎ ይመለከት ነበር። ንጉሠ ነገሥቱ በቁስጥንጥንያ መንበሩን ያደረገ ሲሆን ክርስትናን ከተለያዩ ስጋቶች፣ የእስልምና ካሊፊያዎች ተጽዕኖ ጭምር ይከላከል ነበር። የቁስጥንጥንያ ንጉሠ ነገሥት ብዙውን ጊዜ በፓትርያርኩ ላይ ከፍተኛ ተጽዕኖ ያሳድር ነበር። በተመሳሳይ መልኩም የቁስጥንጥንያው ፓትርያርክ በሮማው ጳጳሳዊ የበላይነት ስር እንዳይወድቅ ጥንቃቄ እንዲያደርግ ከቁስጥንጥንያ ነገሥታት ይጠበቅበት ነበር። ቢቻል የቁስጥንጥንያው ፓትርያርክ በሁሉም ቤተክርስቲያኖች ላይ መንፈሳዊ ተጽዕኖ ያለው እንዲሆን፣ ካልተቻለ ደግሞ ከሮማው ጳጳስ ያልተናነስና በእኩልነት የውሳኔ አቅም ላይ ያለ እንዲሆን በቁስጥንጥናውያን ነገሥታት ዘንድ ይፈለግ ነበር። ጉዳዩ ሁሉ በፖለቲካውም ሆነ በእምነቱ በኩል የፉክክር ቤት አይነት ጉትቻ ነበረበት። ሁለቱ አብያተ ክርስቲያናት በተለያዩ መንገዶች ማደጋቸውን ቀጠሉ። የምስራቅ ቤተክርስቲያን ብዙ ጊዜ ኦርቶዶክስ ቤተክርስቲያን እየተባለች የምትጠራው የቀደሙትን ሲኖዶሶች መሰረታዊ ውሳኔዎች እንደያዘች በመግለጽ ከላቲን ስነ መለኮት ጋር ባላት ግልጽ ልዩነት ራሷን መግለጿን ቀጠለች። ለዚህ ነው ምስራቅ ቤተክርስቲያን እኛ ቀጥተኛ ከጥንት ጀምሮ ሳይለወጥና ሳይበረዝ እምነታችን ጠብቀን የተለያዩ የአባቶችን የጉባኤ ውሳኔዎችን ሳንሸራርፍ የተከተልን ስለሆን ኦርቶዶክሳውያን ወይም ቀጥተኛውያን የሚለውን ስያሜ አጥብቀው ያዙት። የሮም ካቶሊክ ቤተክርስቲያን በበኩሏ የተለያዩ ጳጳሳትን በየጊዜው በጴጥሮስ መንበር ላይ እየተካች እድገቷን ቀጠለች። የቁስጥንጥንያን ነገስታት የሚገዳደሩ የተለያዩ ነገስታትን በሮም ያሉት ጳጳሳት እየቀቡ የፖለቲካ መንበሩን አጸኑት። እንዲሁም ጳጳሳዊ ስርዓትን የመጨረሻው
ለድርድር የማይቀር ወሳኝ መለኮታዊ ድምፅ አድርገው በመቀበል የጴጥሮስ መንበር ነው የሚሉትንም አጸኑ። ምዕራቡ ዓለም ምስራቁን የጥንት የክርስትና ስልጣኔ መቀመጫ፣ የገዳማዊነት ምንጭና የብዙ ቤተክርስቲያን አባቶች የትውልድ ቦታ አድርጎ በአክብሮት ቢመለከትም ክርስቶስ ለሾመው ጴጥሮስ የቅብብሎች የመሪነት መንበር አልገዛም ወይም አልቀበልም ማለት እንደ ትልቅ ስህተት ወይም ነቀፋ ማየቱ አልቀረም። እየቆየም የፓፓው ስልጣን እየተጠናከረ የራሱን የሮማ ንጉሠ ነገሥት መሰየም ብቻ ሳይሆን ጳጳሳዊ ስርዓትን በአውሮፓ ውስጥን በማስፋፋት መንፈሳዊ ስልጣን ብቻ ሳይሆን የፖለቲካውንም ነገስታት በአውሮፓ ውስጥ ሿሚና ሻሪ መሆን ቻለ። ስለዚህ ራሱን ዓለም አቀፋዊ ወይም ዩኒቨርሳል የቤተክርስቲያን አባት አድርጎ ከመውሰድ ካቶሊክ ወይም ቀጥተኛ ትርጉሙ አንዲት ዓለም አቀፋዊ ቤተክርስቲያን የሚለውን ስያሜ በራሱ ላይ አጸና። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። እነዚህ ሁለት የምዕራብና የምስራቅ ቤተክርስቲያኖች እንደ አንድ ቤተክርስቲያን በተለያዩ ጉባኤዎች ላይ አብሮ በመሳተፍ የጋራ ውሳኔ በመስጠት እንዲሁም በጣም በበርካታ ጉዳዮች ላይ የጋራ አቋም ያላቸው ቤተክርስቲያኖች ቢሆኑም በሁለቱም በኩል በጣም ግትርነት የሚያጠቃቸው ሁለት ጠንካራ የቤተክርስቲያን መሪዎችና ከኋላቸው ያስከተሏቸው ሁለት ነገስታትን ይዘው ወደ ገመድ ጉተታው ሜዳ ብቅ አሉ። በምዕራቡ በኩል ጳጳስ ሊዮ 9ኛ ጠቅላላው ቤተክርስቲያን የሥነ መለኮት ሆነ የመዋቅር ተሃድሶ ያስፈልገዋል ብለው ሲነሱ፣ በምስራቁ በኩል ደግሞ ፓትርያርክ ሚካኤል በቤተ ክርስቲያን ውስጥ ያለው የመዋቅር ብልሹነት ወይም ኮራፕሽን እውነትም እድሳት እንደሚያስፈልገው ቢያምኑም የምዕራቡ ፓፓ እንደ ማንኛው የቤተ ክርስቲያን አምስቱ መሪዎች ወይም መንበራት እንደ አንዱ በመሆን ጉዳዩን መፍታት ይገባቸዋል የሚል አቋም ሲኖራቸው፣ በተጨማሪም የምስራቃውያኑን የግሪክ አምልኮ ስርዓትን በምዕራባውያኑ የላቲን ስርዓት ለመለወጥ የሚደረገውን ግፊት አጥብቀው ይቃወሙ ነበር። እንዲሁም ፊልኦክዌ አስተምሮትና የሮማ ጳጳስ የመጨረሻ የመለኮት ስልጣን ያላቸው ናቸው የሚለውን ትምህርት በጭራሽ ሊሰሙት የማይፈልጉት ጉዳይ ነበር። ሁለቱም ሰዎች ማለትም ፓፓ ሊዮ ሆኑ ፓትርያርክ ሚካኤል የራሳቸው የሚያዟቸው ወታደሮች ያሏቸው፣ የራሳቸው በቀጥታ ሆነ በተዘዋዋሪ ሊሾሟቸው ወይም ሊሽሯቸው የሚችሉ ነገስታት ያላቸው፣ የራሳቸው በቀጥታ ግብር የሚሰበስቡበት ክልልና ሀብት ያላቸው፣ የራሳቸው ተነስ ተዋጋ ቢሉት ቅዱስ ትእዛዝ ነው ብሎ ለቅዱስ መስዋዕትነት የሚሞትላቸው ህዝብ ያላቸው፣ የሮምን ሆነ የቁስጥንጥንያን የክብር መንበር የማስጠበቅ ኃላፊነት አለብን ብለው በጽኑ የሚያምኑ ናቸው። ፓፓው ሆኑ ፓትርያርኩ። በዚህ ውጥረት መካከል ርዕሰ ሊቃነ ጳጳሳት ሊዮ 9ኛ በ1054 አጋማሽ አካባቢ በካርዲናል ሃምበርት የሚመራ ልዑክ ወደ ቁስጥንጥንያ ላኩ። ፓፓው ትዕግስታቸው ፍጹም የተሟጠጠ ይመስላል። ካርዲናል ሃምበርት በብሩህ አእምሯቸው የታወቁ ሰው ቢሆኑ በፈጣን አንደበታቸውና በቁጡ ጸባያቸውም ይታወቁ ነበር። ድርድሩ ለወራት ተካሄደ። ድርድሩ በአራት ዋና ነጥቦች ላይ የሚያተኩር ነበር። መጀመሪያው ቁስጥንጥንያ የሮማን ጴጥሮሳዊ መንበርነት ምንም ሳታወላውል እንድትቀበል፣ ሁለተኛው የፊልኦክዌን ዶክትሪን እንድትቀበል፣ በዚህ ላይ አንዳንድ የቃላት ማሻሻያ ተደርጎ ነበር፣ ለምስራቃውያኑ በቂ ባይሆንም፣ ሶስተኛው ከሮም መንበር እውቅና ካልተሰጠ በስተቀር ቁስጥንጥንያ ነገስታትን እንዳትቀባ፣ አራተኛው የምስራቁ የግሪክ የአምልኮ ስርዓት ቀስ በቀስ ወደ ምዕራባውያኑ ላቲን አምልኮ ስርዓት እንዲካተት የሚሉ ነበር። ከወራት ውይይት በኋላ አንዱም የፓፓው ጥያቄ ተቀባይነት አላገኘም። እንዲሁም ይባስ ብሎ ፓትርያርክ ሚካኤል የካርዲናል ሃምበርት ፊትን ማየት አልፈልግም፣ ወደ መጣበት በሰላም ቢመለስ ይሻለዋል የሚል መልእክት ይልኩላቸው ጀመር። መልእክቱንም ሲልኩላቸው ካርዲናሉ ከፓፓው በተላኩበት የክብር መጠን ሳይሆን በአንድ ተራ ካህን ወይም ዲያቆን በኩል በመላክ ከዚህ በኋላ ለሮማ ጳጳስ ምንም አይነት እውቅና እንደማይሰጡ በእህልተኛነት ማንነታቸውን ያሳዩቸው ጀመር። እነዚህ ሁለት ኩሩ የቤተክርስቲያን ሰዎች በደብዳቤዎችና በይፋዊ መግለጫዎች ጦርነት ውስጥ ተዘፈቁ። በቁስጥንጥንያ አዳራሾች ውስጥ የተካሄዱት ውይይቶችም ሰላማዊ አልነበሩም፣ በሁከት የተሞሉ ነበሩ።
ፓትርያርክ ሚካኤል በላቲናውያን የአምልኮ ስርዓት ወይም የሥነ መለኮት አስተምህሮቶች ላይ ወይም በፓፓው የመጨረሻ መለኮታዊ ስልጣን ላይ ለመስማማት ምንም አይነት ዝንባሌ አልነበራቸውም። ካርዲናል ሃምበርትም በተመሳሳይ ፓትርያርኩ ለሮም ስልጣን መገዛት እንዳለባቸው አጥብቀው ይከራከሩ ነበር። የሥነ መለኮት ውይይቶች ወደ ከፍተኛ የቃላት ግጭቶች ተለወጡ። ካርዲናል ሃምበርት ሐምሌ 16 ቀን 1054 ዓ.ም ከሌሎች የልዑካን ቡድን አባላት ጋር በቁስጥንጥንያ እምብርት ወደምትገኘው ታላቋ የሃጊያ ሶፊያ ቤተክርስቲያን አመሩ። ይህ ቤተክርስቲያን ለምስራቅ ክርስትና ታላቅ ምልክትና በርካታ የባዘንታይን ነገስታትና ፓትርያርኮች የተቀቡበት ልዩ አክብሮት ለቁስጥንጥንያውያን ነዋሪዎች ብቻ ሳይሆን ለጠቅላላው ለምስራቃውያን በኋላ ክርስቲያኖች በኋላ ኦርቶዶክሳውያን የሚለውን ስም ላነገቡት ሁሉ ያለው ቅዱስ ስፍራነት ከፍተኛ ነበር። በነገራችን ላይ ሃጊያ ሶፊያ በአሁኑ ጊዜ በቱርክ ውስጥ በኢስታንቡል ከተማ የምትገኝ መስጊድ ነች። መስጊድ ከመሆኗ በፊት ሙዚየም ሆና አገልግላለች። በ2020 ላይ ግን በቱርክ መንግስት ውሳኔ እንደገና ወደ መስጊድነት ተመለሰች። እንደሚባለው ከሆነ በዕለቱ ማለትም ሐምሌ 16 ቀን 1054 ዓ.ም የቤተ ክርስቲያኒቱ የአምልኮ ስነ ስርዓት ሊጀምር ምዕመናን እየተሰባሰቡ ነበር። ካርዲናል ሃምበርት በቀጥታ ወደ መሰዊያው በመሄድ ቲያትራዊ በመሰለ መልክ ፓፓ ሊዮ የፈረሙበትን የውግዘት ጥቅል ብራና በቤተ ክርስቲያኑ መሰዊያ ላይ በግልጽ እንዲታይ በመቸንከርና በከፍተኛ ድምፅ ፓትርያርክ ሚካኤል ማንም እሳቸውን የሚከተል ወይም በእጃቸው በረከት የሚቀበል ወይም በእሳቸው አስተዳደር የሚመራ ማንኛውም ቤተክርስቲያን ውግዝ መደረጉን የሚገልጽ የውግዘት ቃል ካሰሙ በኋላ መጀመሪያ በቤተክርስቲያን በር ላይ ቀጥሎም በከተማ በር ላይ የጫማቸውን አዋራ ለውግዘቱ ማጽኛ ካራገፉ በኋላ ወደ ሮም ተመለሱ። በኋላ በተጻፈ የታሪክ ዘገባዎች መሰረት አንዳንድ ቀሳውስት የውግዘቱ ሰነድ እንዲነሳ በብዙ ለቅሶና ልመና ተከትለዋቸው ይሮጡ እንደነበር ተጽፏል። ነገር ግን ካርዲናል ሃምበርት በአቋማቸው እንደጸኑ ቀሩ። ጳጳስ ሊዮ 9ኛ ግን የውግዘቱን ዜና ሳይሰሙ ነበር ያረፉት ወይም ከዚህ ዓለም የተሰናበቱት። የውግዘት ሰነዱ በቤተ ክርስቲያኒቱ መሰዊያ ላይ እንደተቀመጠ ፓትርያርክ ሚካኤል የራሳቸውን ሲኖዶስ ጠርተው የሮማን ልዑካንና ፓፓውንም ጭምር በሙሉ የሚያወግዝ የውግዘት ሰነድ አዘጋጁ። በተመሳሳይ ድራማዊ አቀራረብም ተጠቅመው የፓፓው ውግዘት በእሳቸው ላይ ሆነ በሚመሩት ቤተክርስቲያን ላይ የተራገፈውን አቧራ ያህል እንኳን ክብደት እንደሌለው የሚገልጽ መልእክት ወደ ሮም በመላክ አጸፋዊ ውግዘት አደረጉ። ውጤቱም የጋራ ውግዘት ሆኖ በታሪክ ተመዘገበ። ከዚህ በኋላ በምስራቅና በምዕራብ በኩል ያለው የህብረት መደበኛ መስመር በኦፊሴል ተቋረጠ። በታሪክ ይህ 1054 ዓ.ም ግሬት ስኪዝም ወይም ታላቁ ስንጥቃት ተብሎ ይጠራል። የምዕራቡ ጦር በ1204 ዓ.ም በአራተኛው የመስቀል ጦርነት ወቅት ቁስጥንጥንያን ከዘረፈ በኋላ እርቅን ከሞላ ጎደል የማይቻል አድርጎታል። ይህ እስልምናን ተዋግቼ ኢየሩሳሌምን አስመልሳለሁ ያለ የክርስቲያን ጦር የራሱን ምስራቃውያን ክርስቲያን ወንድሞችን ወቅቶ የዘረፈበትና የገደለበት ሁኔታ አሳዛኝ ክስተት በመሆኑ ክፍፍሉን ይበልጥ አባባሰው። የምስራቅ ክርስቲያኖች በላቲን ወንድሞቻቸው እንደተከዱና እንደተዋረዱ ተሰማቸው። የቁስጥንጥንያ ከተማ ለአስርተ ዓመታት በላቲኖች ቁጥጥር ስር ወደቀች። በወረራ ስር በነበረችበት ግዛት ውስጥ ብዙ የምስራቅ ጳጳሳት በላቲን ቀሳውስት ተተከሉ። ቀስ በቀስም ግሪካዊው የአምልኮ ስርዓት በላቲናዊ የአምልኮ ስርዓት እየተለወጠ መጣ። ቁስጥንጥንያ መንግስትና ፓትርያርክ በተራቸው ደካማ መንግስትና ደካማ ቤተክርስቲያን ሆኑ። በ1234 ዓ.ም በትራጎን ጉባኤ ላይ ልዩነታቸው በጣም ጎልቶ ስለወጣ ከዚያን ጊዜ ጀምሮ በይፋ ሁለቱ የተለያዩ አብያተ ክርስቲያናት ሆነው ቆሙ። ስለዚህ የምዕራባውያን አብያተ ክርስቲያናት የላቲን አብያተ ክርስቲያናት እና የሮም ካቶሊክ ቤተክርስቲያን በመባል ሲታወቁ፣ ምስራቃውያኑ አብያተ ክርስቲያናት ደግሞ የግሪክ አብያተ ክርስቲያናት ወይም ኦርቶዶክሳዊ በመባል ይታወቁ ጀመር። ይህ ግን ጥቅል አባባል ነው እንጂ በምስራቃውያኑ ኦርቶዶክሳውያኑ በኩል አንዳንድ ክፍፍል አለ። ምስራቃውያኑ ኦርቶዶክሳውያኑ የሥነ መለኮት ይሁን የአስተምሮት ውሳኔዎች የሚያደርጉት ሁሉም ተወካዮች በሚሳተፉበት የቤተ ክርስቲያን ሲኖዶስ ነው። ለአማኞች ወሳኝ ሆነ የሚወሰደው አስተምሮት የሲኖዶሶች ድምፅ እንጂ
የግለሰብ ፓትርያርኮች አይደለም። በዚህ ምክንያት በኦርቶዶክስ ቤተክርስቲያን ክርስቲያን ውስጥ የአካባቢ ክፍፍሎች አሉ። ከ15 በላይ የሚሆኑ የተለያዩ ብሔራዊ የኦርቶዶክስ አብያተ ክርስቲያናት አሉ። የሁሉም ድምፅ ደግሞ እኩል ነው። ከነዚህም ውስጥ የግብፅና የኢትዮጵያ ኦርቶዶክስ ቤተክርስቲያን ይገኙበታል። እንደዚያም ሆኖ የማስታረቅ ሙከራዎች ቀጥለው ነበር። የተለያዩ ጳጳሳትና ፓትርያርኮች ደብዳቤዎችንና መልእክተኞችን ሲለዋወጡ ኖረዋል። አንዳንድ ጊዜ በጨዋነት፣ ሌላ ጊዜ ደግሞ አይኑ በፈጠጠ ጥላቻ። በ1274 ዓ.ም የተካሄደው የሊዮን ጉባኤ ለአጭር ጊዜ የዘለቀ ስምምነት አስገኝቷል። በዚህም የባዘንታይን ንጉሠ ነገሥት ሚካኤል 8ኛ ከቱርክ በኩል የመጡበትን ስጋቶች ለመከላከል የምዕራባውያን ድጋፍ በከፍተኛ ሁኔታ ስለፈለገ ለጳጳሱ ለመገዛትና የፊሎኦኩዌን ዶክትሪን በምስራቅ ቤተክርስቲያን ስም ለመቀበል ተስማምቶ ነበር ንጉሱ። ነገር ግን ዜናው ቁስጥንጥንያ ሲደርስ ፓትርያርኩና ህዝቡ ይህንን ሀሳብ እንደ ንጉሠ ነገሥታዊ እጅ መስጠት በመቁጠር በአብዛኛው ህዝብ ነገሩን አልተቀበለውም። ነገሩም ወዲያው ፈረሰ። ዳግመኛም በ1439 ዓ.ም የባዘንታይን ንጉሠ ነገሥት ጆን 8ኛ የቱርክን ስጋት ለመመከት ከምዕራቡ ዓለም እርዳታ በጠየቀበት በፍሎራንስ ጉባኤ ላይ በጣም ትልቅ የሆነው የመዋሃድ ጥረት ተደርጓል። በጊዜው ባዘንታይን የሚገኙት የግሪክ ሊቃን ከላቲን ስነ መለኮት ምሁራን ጋር ለወራት ተከራክረዋል። ፊሎኦኩዌ እና የጳጳሱ የበላይነትን በተመለከተ በተወሰኑ ቀመሮች ላይ ተስማምተው ነበር። የምስራቅ ጳጳሳት ወደ አገራቸው ሲመለሱ አብዛኛው ህዝብ የኦርቶዶክስን ትውፊት እንደ መካድ በመቁጠሩ አንድነቱን ለመቀበል ፈቃደኛ እንዳልሆነ የማያወላውል እምቢተኛነቱን አሳያቸው። በመጨረሻም በ1453 ዓ.ም ቁስጥንጥንያ በኦቶማን ቱርኮች ስር በመውደቋ የተነሳ የንጉሠ ነገሥቱና የፓትርያርኩ ፍጻሜ ሲሆን የምስራቃውያኑ ኦርቶዶክሳውያንና የምዕራባውያኑ ካቶሊካውያን የእርቅና የውህደት ተስፋ እንደ ጤዛ ብን ብለው ጠፋ። ምዕራቡ ምስራቁን ግትር፣ ለንጉሠ ነገሥቱ ተጽዕኖ የተገዛ፣ በአንድ ጳጳስና አስተዳደር ስለማይመራ ለመለያየት የተጋለጠ አድርጎ ያቀርብ ነበር። ምስራቁ ደግሞ ምዕራቡን በኩራት የተወጠረ፣ የጥንት ትምህርቶችን የሚቀይርና የሚበርዝ፣ ራሱን በአንድ ሰው የበላይነት ፈላጭ ቆራጭነት ስር ያስገዛ፣ ሲኖዶሳዊ ጉባኤያትን እንዳሻው የሚሽር አድርጎ ይገልጸው ነበር። ሆኖም ተራ ኦርቶዶክስ ካህን ከተራ ካቶሊክ ካህን ጋር ተቀምጠው ስለ ቅዱስ ቁርባን ወይም ስለ ክርስቶስ ሕይወት ሲወያዩ ብትሰማ እጅግ አስገራሚ የሆነ የጋራ መግባባት ታገኛለህ። ሆኖም ቀረ በ1234 ዓ.ም ከተራጎን ጉባኤ በኋላ በሁለቱ ቤተክርስቲያኖች በግልጽ ስያሜ ተለያይተው ቆሙ። ኦርቶዶክስና ካቶሊክ ሁለት አብያተ ክርስቲያናት በየራሳቸው መንገድ ማደጋቸው አልቀረም። ሁለቱም የጥንታዊ የሐዋርያዊ እምነት እውነተኛ ተከታይ እንደሆኑ አጽንኦት ይሰብካሉ። የሮማ ካቶሊክ ቤተክርስቲያን በመላው ዓለም የሚስዮናዊ ስራዎችን በመስራት ወደ አሜሪካ፣ አፍሪካና አሲያ ተስፋፋች። የካቶሊክ ቤተክርስቲያን እድገቷን ያበዛችበት መንገድ እንደ ስፔን እና ፖርቹጋል ባሉ ቅኝ ገዢ ግዛቶች አማካኝነት ወደ ሌሎቹ የዓለም ክፍሎች በመሰራጨቷ እና እንዲሁም የካቶሊክ ቤተክርስቲያን ለብዙ መቶ ዘመናት ንቁና ቁርጠኛ የሆኑ ሚስዮናውያንን በማፍራቷ ነው። እነዚህ ሚስዮናውያን የካቶሊክን ልምምዶች እና የክርስትና ትምህርቶችን ወደ ሌሎቹ በርካታ የዓለም ክፍሎች በተሳካ ሁኔታ አሰራጭተዋል። በሌላ በኩል የኦርቶዶክስ ቤተክርስቲያን ለብዙ መቶ ዓመታት በሙስሊም አገሮች በመከበቧ ምክንያት የመስፋፋቷ አቅም በጣም ውስን ነበር። የግሪክ ኦርቶዶክስ ቤተክርስቲያን ታሪክ ለዚህ በጣም ጥሩ ምስክር ነው። እንዲሁም ባለፈው ምዕተ ዓመት የኦርቶዶክስ ቤተክርስቲያን ክርስቲያን በብዛት በሚገኝበት የምስራቅ አውሮፓ ውስጥ በኮሙኒዝም ይፋዊ ጭቆና የተነሳ እድገቱ በጣም ተገድቧል። በሰሜን አፍሪካና በቱርክ የነበረው የኦርቶዶክሳውያኑ ጠንካራ የክርስትና አቅም በእስልምና ሙሉ በሙሉ በሚያስብል ሁኔታ የተተካ ሲሆን በግብፅ የነበረው ጥንካሬ ቢሆን ከ10% በማይበልጥ ሁኔታ ተመናምኖ ይገኛል። በሶሪያና በኢራቅም ተመሳሳይ ሁኔታ ነው ያለው። እንደ ካቶሊካውያኑም በቅድ የተነደፈና በቀኝ ገዢዎች የታገዘ ስብከተ ወንጌል የሚያስፋፋ ሚስዮናውያንንም የመላክ ታሪክ ልምምድ በኦርቶዶክሳውያኑ ዘንድ ብዙም አይታወቅም። የምስራቅ ኦርቶዶክስ ቤተክርስቲያን
ከቁስጥንጥንያ ፖለቲካዊ ሆነ ሃይማኖታዊ ውድቀት በኋላ የሩሲያ ቤተክርስቲያን እንደ አንድ ትልቅ ኃይል ክፍተቱን እየሞላች ሞስኮ ራሷን ሶስተኛ ሮም በማለት ስያሜ ሐዋርያ አገልግሎትን ለመቀጠል ሞክራለች። ምንም እንኳ ራሷን በኮሙኒዝም ማነቆ ውስጥ ገብታ አቅሟ ቢሽመደመድም ኢትዮጵያም በዚህ የታላቁ ስንጥቃት ወይም ግሬት ስኪዝም ቅርቃር ውስጥ ተሰንቅራ የተወሰነ ዋጋ በታሪኳ ከፍላለች። አፄ ሱስንዮስ ከ1604 እስከ 1632 ዓ ም የኢትዮጵያ ንጉሠ ነገሥት የነበረ ሲሆን ፔድሮ ፔዜ በሚባል የካቶሊክ ሚስዮናዊ ስብከት ተማርኮ ወደ ካቶሊካዊነት ወዶ የገባ ንጉሥ ነበር። በተጨማሪም ከፖርቹጋል እና ስፔን ወታደራዊ ድጋፍ ለማግኘት ተስፋ አድርገው ነበር። ዜና መዋዕሉ እንደሚል ይህ ግን እምነቱን ለመቀየር ዋና ምክንያት የነበረ አይመስልም። ወዶ ያደረገው ነገር ነው የሚመስለው። ካቶሊካዊነትን ከልቡ የተቀበለ ይመስላል። ሱስንዮስ በእርግጥ ረጅም ጊዜ አገሪቱን ይምራት እንጂ አስተዳደሩ የሚታወቀው የኢትዮጵያን መንግስት ሃይማኖት ከኦርቶዶክስ ተዋህዶ ወደ ካቶሊክ በመቀየሩ ነው። በዚህም የተነሳ የመንግስቱን ግማሽ ለሚያክል ጊዜ በሃይማኖት ጦርነት ውስጥ በመዘፈቁ በጣም ብዙ ህዝብ አልቋል። በመጨረሻ ነገሩ ከእልቂት ወደ እልቂት መሸጋገር እንጂ ምንም ትርፍ እንደሌለው በልጁ በፋሲለደስ በሚስቱና በሌሎችም ሽማግሌዎች ምክርና ልመና ህዝቡ የወደደውን መርጦ የማመን መብት እንጂ በግዳጅ ካቶሊካዊ መሆን እንደሌለበት አዋጅ በማስነገር ግጭቱ ሊቆም ችሏል። በሃያኛው ክፍለ ዘመን አዳዲስ የውይይት መድረኮች ብቅ ማለት ጀመሩ። የካቶሊክና የኦርቶዶክስ አብያተ ክርስቲያናት መሪዎች በተለይም በ1962 እስከ 65 ባለው ከሁለተኛው የቫቲካን ጉባኤ በኋላ መገናኘት ጀመሩ። ይህ ጉባኤ ደግሞ አንድነትን የሚያበረታታ እንቅስቃሴ ነበረበት። በ1965 ዓ ም ርዕሰ ሊቃነ ጳጳስ ጳውሎስ ስድስተኛ እና ፓትርያርክ አቴናጎረስ አንደኛ በ1054 ዓ ም በጳጳስ ሊዮ 9ኛ እና በፓትርያርክ ሚካኤል የተጣለው እርስ በርስ መወጋገዝ በማንሳት ታሪካዊ እርምጃ ወስደዋል። ሆኖም ይህ የተሟላ ህብረትን ገና አላመጣም። መወጋገዙ የተነሳ ቢሆንም በሮማ ፓፓ የበላይነትና በፊሎክዌ ላይ ማለትም መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚለው ስነ መለኮታዊ ልዩነቶች ክፍተቱን ሙሉ በሙሉ ለመፈወስ እንቅፋት መሆናቸውን ቀጥለዋል። ስለ ታላቁ ስንጥቃት ወይም ግሬት ስኪዝም ስናሰላስል ስነ መለኮታዊ አፈታት፣ የቤተ ክርስቲያን ስልጣን ሽኩቻ እና የግለሰቦች ወይም የመሪዎች ግላዊ ምኞት ወይም ባህሪ በአንድ ወቅት ራሱን እንደ አንድ ቤተሰብ ይቆጥር የነበረውን የሃይማኖት ማህበረሰብ ከፋፈለው። እነዚህን ልዩነቶች በማግባባትና ልዩነቶችን አጥበው በህብረት ቢቆሙ ኖሮ የቱርክ ኢምፓየርን በአንድነትና በጽናት በመከላከል ክርስትናን በምስራቅ ባዘንታይን ከመዳከም ሊታደጉትና በእስልምና ሙሉ ለሙሉ ከመዋጥም ሊያድኑት ይችሉ ነበር። እያንዳንዱ ወገን በራሱ መንገድ የሐዋርያው ትውፊት ችቦ መሸከሙን እንደቀጠለ ቢያምንም ከሌላው ጋር የነበረውን ሙሉ ህብረት ማጣቱ ግን መራራ እውነት ነው። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።